በዋነኛነት ግን ጠጠሩ የሚሰራው መሰሪያው ኩላሊት ላይ ነው። በአብዛኛው እንደውም ምልክት የለውም ማለት እንችላለን። የጤና ባለሙያ ወተት የሚጠጡ ከሆነ ይቀንሱ ይላል። መንገድ ላይ ጠጠር የሚሰብረው እንትን አለ። ያ ቴክኖሎጂ ሰውነታችን ውስጥ እንጠቀማለን። ጠጠር ኩላሊትን የማበላሸት እድል አለ። ሕክምናውና ምርመራው ቴክኖሎጂ ቤዝድ ነው። ሰላም ጤና ይስጥልኝ የጋዜጣ ፕላስ ተከታታዮቻችን፣ ሳምንታዊ የጤናውን ልብ ይበሉ ዝግጅታችን ተጀምሯል። የዛሬው የጤናውን ልብ ይበሉ ዝግጅታችን ትኩረቱን የሚያደርገው የኩላሊት ጠጠር ህመም ላይ ሲሆን የኩላሊት ጠጠር ህመም ምንድነው? ምልክቱ ምንድነው? እንዴት ነው መከላከል የሚቻለው? በሚሉትና ተያያዥ ጉዳዮች ላይ ትኩረት የምናደርግ ሲሆን በዚህ ዙሪያ ላይ ሙያዊ ማብራሪያ የሚሰጡ እንግዳ ጋብዘንላችኋል። እንግዳችን ራስዎትን በማስተዋወቅ እንጀምር። እሺ፣ እድሉን ስለሰጣችሁኝ አመሰግናለሁ። ዶክተር መዝገብ ገደፌ ይባላለሁ። በዩሮሎጂ ስፔሻሊስት ነኝ። የምሰራው ሚኒሊክ ሆስፒታል። በመግቢያ ላይ እንደተናገርኩት ዛሬ የኩላሊት ጠጠር ህመም ላይ ሲሆን ትኩረት የምናደርገው፣ ከዛ በፊት ግን ኩላሊት ምንድነው? ተግባሩ ምንድነው? ለሰውነታችን ያለው ጠቀሜታስ ምንድነው ከሚለው እንነሳ እስኪ። ኦኬ፣ ኩላሊት ያው ከሰውነታችን ዋና ዋና ኦርጋኖች ውስጥ አንዱ ነው። ምክንያቱም የሰውነታችን በተለያየ ቦታ ደም ደርሶ ጥቅም ላይ ውሎ የሚመለሰው ቆሻሻ የሚጣራው በዋነኛነት በኩላሊት ነው። ስለዚህ ኩላሊት ከልብ ከሚረጨው 1/4ኛውን ከሚረጨው 1/4ኛው 25% ያህል ወደ ኩላሊት ነው የሚሄደው። ምክንያቱም ተጣርቶ ያለፈው ንጹህ ደም ከዛው ከኩላሊት ተጣርቶ ይወጣል። የቀረው ግን እንደ ቅራሪ ሆኖ በሽንት መልኩ ከሰውነታችን ቆሻሻው ይወገዳል ማለት ነው እና ዋና ስራ ነው። ይሄ ሲስተጓጎል ሰውነታችን ቆሻሻ ማስወገድ አይችልም እና ትልቅ ጉዳት ላይ እንደርሳለን። ያው ሰው ይሄ ስራ ሲስተጓጎል ነው ሰው ዲያሊሲስ የሚባለው ሕክምና የሚሰጠው ወይም ደግሞ ኩላሊት ቅየራ ድረስ የሚደርሰው ማለት ነው። ስለዚህ ዋናው ቆሻሻ የሚያስወግደው ኩላሊት። የኩላሊት ምንነትን በዚህ ሁኔታ ካየን የኩላሊት ጠጠር ህመም ምንድን ነው? እንዴት ነው የሚከሰተው ከሚለውን ደግሞ እስኪ። የኩላሊት ጠጠር በዋነኛነት የሚሰራው ኩላሊት ጠጠር ስንል በተለይ በእኛ ሀገር የተለመደ ነው። ኩላሊቱ ላይ ብቻ ላይሆን ይችላል ጠጠሩ ያለው፣ ኩላሊቱ ላይ ይሆናል። ከኩላሊት የሚወርደው ለፊኛ የሚያቀብለው ቲዩብ አለ፣ ዩሬተር እንለዋለን። ፊኛ አለ። ከታች ወደ ታች ደግሞ የሚያስወግደው መስመር አለ። እያንዳንዱ መስመር ላይ ጠጠር ሲሰራ ያው እንደተለምዶ የኩላሊት ጠጠር እንለዋለን። በዋነኛነት ግን ጠጠሩ የሚሰራው መሰሪያው ኩላሊት ላይ ነው። ከዛ የተሰሩ ጠጠሮች በተለያየ መንገድ ሲወጡ መስመር ላይ ሊሆን ይችላል፣ ፊኛ ላይ ሊሆን ይችላል። ስለዚህ በየቦታው ይደርሳል። ዋናው ግን ኩላሊት ላይ መሰራቱ ነው መሰረታዊ ነገር። የኩላሊት ጠጠር ምልክቶች ምንድን ናቸው? ሰዎች ደግሞ በኩላሊት ጠጠር መያዛቸውን የሚያውቁት ምን ደረጃ ላይ ሲደርስ ነው? እንደዚሁም ደግሞ ኩላሊት ጠጠርን ለመከላከል የሚደረገው ሕክምና ምንድን ነው? ኩላሊት ምልክቱ የኩላሊት ጠጠር በአብዛኛው እንደውም ምልክት የለውም ማለት እንችላለን እና አንዳንድ ሰዎች ምንም ምልክት ሳያዩ መስመሩን ዘግቶ ኩላሊት ከጥቅም ውጭ ድረስ የሚያደርስበት ጊዜ አለ። አሁን እንደ ልብ አልትራሳውንድ ምንም በየቦታው ስላለ ለተለያዩ ጉዳይ ሰዎች ሲሄዱ ጠጠር እንዳለባቸው ይነገራሉ፣ ክትትላቸውን ይጀምራሉ እንጂ በአብዛኛው ምልክት የለም። ምልክት ሲኖረው ግን ጎን ላይ ግልጽ ያልሆነ ህመም ይኖራል። የአብዛኛው ሰው ምልክት እሱ ነው። ተደጋጋሚ ኢንፌክሽን፣ የኩላሊት መስመር ኢንፌክሽን ሊኖር ይችላል። እነዚህ በዋነኛነት የሚጠቀሱ ናቸው። ነገር ግን ቅድም እንዳልኩት ከኩላሊት ወደ መስመሩ ሲገባ መስመሯ ቀጭን ነች። በእሷ ውስጥ ሲያልፍ እየታገለ ነው የሚያልፈው ጠጠሩ። ስለዚህ ከፍተኛ የሆነ ህመም ይመጣል። ብዙ ጊዜ እኛ ጋር የሚመጡት እሱ ህመም ሲመጣ ነው። አንድ ሰው ያንን መቋቋም አይችልም። ቢቀመጥም ቢተኛም ቢቆምም አንድ ቦታ የማያስቀምጥ ከፍተኛ የሆነ ህመም ይመጣል። ያ ህመም አንዳንዴ ማስመለስም እንደዚህ አብሮ ይመጣል። ያ ሌሊትም ቢሆን ከተነሳ ማንም ሰው ያን ተቋቁሞ ችሎ አይሄድም። ስለዚህ ሌሊት ላይ ሊመጡ ይችላሉ እንደዚህ አይነት ታካሚዎች። ስለዚህ አንዱ መስመር ውስጥ የመግባት ምልክቱ ምንድነው? ከጎናችን ጀምሮ ወደ ታች የሚወርድ የስንጥቅ የሚያደርግ ህመም አረፍ ይላል፣ ከዛ መልሶ ይመጣል። ይሄ አንዱ ምልክት ነው። ግን የአብዛኛው ሰው ግልጽ ያልሆነ ጎን ላይ ያለ ህመም ነው፣ ወደ ጀርባ የሚጠጋ ግልጽ ያልሆነ ህመም ነው። ኩላሊት ምናልባት በእድሜም ሊሆን ይችላል፣ በጾታ እንደዚሁም ደግሞ በመኖሪያ አካባቢ የትኛውን ነው የህብረተሰብ ክፍል በብዛት የሚያጠቃው? ከፋፍሎ ማየት ከተቻለ። ጠጠር ከሆነ ማንኛውንም
ማህበረሰብ ክፍል ሊያጠቃ ይችላል። እንደ አጋጣሚ ሆኖ ስቶን ቤልት የሚባል ዓለም ላይ ኢትዮጵያ እዛ ውስጥ ነው ያለችው። በከፍተኛ ቁጥር ጠጠር የሚያጠቃቸው አገራት ውስጥ የምትገኝ ነች። ማንኛውንም ሰው ያጠቃል። በተለይ ግን አመጋገብ ላይ፣ እንቅስቃሴ ላይ፣ ውሃ አጠቃቀም ላይ ከዛ ከቤተሰብ ሪስክ ፋክተሮችን ስናይ ለምሳሌ ጨው የምናበዛ ከሆነ ስጋ ይሄ በአብዛኛው በየቀኑ ለሚበላ ሰው ተጋላጭ ነው። ከዛ እንቅስቃሴ የማያደርግ ሰው እነዚህ ሰዎች ተጋላጭ ናቸው ከሌላው ሰው በተለየ። ሌላው የኩላሊት ኢንፌክሽን፣ ዩሪክ አሲድ እንደ አጋላጭ ምክንያቶች ይጠቀሳሉ። ግን ለኩላሊት ጠጠር የሚሉት በተወሰነ ደረጃ ነው ኮንትሪቢሽን ናቸው። የኩላሊት ጠጠር የብዛት መጠኑን ለማወቅ ምን አይነት ሕክምና ነው የሚደረገው? ያው መጀመሪያ ምርመራውን ስናይ ኩላሊት አለው አንድ ሰው ወኔና መመኝ ሊል ይችላል። ቅድም ያልኩት ከፍተኛ የሆነ ህመም ይዞ ሊመጣ ይችላል። መጀመሪያ ምርመራ ነው የምናደርገው። ምርመራው ኢንፌክሽን ነው ወይስ ደግሞ ጠጠር ነው የሚለውን ለመለየት የሽንት ምርመራ እናደርጋለን። የሽንት ምርመራው ጠጠር ማነው ኢንፌክሽን አለ ወይስ የለም የሚለውን ይነግረናል። ሌላ ሽንት ላይ የጠጠር ቅመሞቹ ማግኘት ይችላል። ለምሳሌ ካልሽየም ነው ዋናው። ካልሽየም ቅመሞቹ ሊገኙ ይችላሉ ጠጠር ማነው ሽንት ምርመራ ላይ። ከሱ ስናልፍ አልትራሳውንድ፣ ከሱ ስናልፍ ራጅ። አልትራሳውንድ እና ራጅ ላይ ጠጠር ካገኘን ወደ ህክምና ለመወሰን ስንሄድ የጠጠሩን አይነት፣ አቀማመጡን፣ ሳይዙን ለመለየትና ህክምና ለማድረግ ስንል ለማቀድ ሲባል ሲቲ ስካን የግዴታ ያስፈልጋል። ከዛ ወዲህ ግን ላለው አሁን ለምሳሌ ጠጠራቸው ከ5 ሚሊ ሜትር በታች ለሆኑ ታካሚዎች ብዙ ጊዜ ውሃ እንዲጠጡ እኛ ጋር በየጊዜው ምርመራ እንዲያደርጉ ነው የምናደርጋቸው። ከ5 ሴንቲሜትር በላይ ከሆነ ግን ምርመራዎቹ ጠንከር ይላሉ፣ ቶሎ ቶሎ እናደርጋቸዋለን። ከ1 ሴንቲሜትር ከ7 ሚሊ ሜትር ወይም ከ1 ሴንቲሜትር በላይ ሲሆን ትልቅ ጠጠር ነው የሚባለው። መውጣት ሊኖርበት ይችላል። ሲቲ ስካን አይተን እንዳቀማመጡ እንተዋለን። መስመሩ ከዘጋ ግን ጠጠሯም ትንሽ ብትሆን ህክምና ይፈልጋል። መስመር ካልዘጋ ግን እንደ ሁኔታው እያየ ነው። ምክንያቱም እኛ ሀገር ህክምናው እንደ ልብም የለም፣ እንደ ልብ ያለባቸው የግል ተቋማት ናቸው። እዛ ደግሞ በጣም ውድ ነው የሚሆነው። ሁሉንም ሰው ማከም አንችልም። ስለዚህ ክትትል እናደርጋለን። ከዘጋ ግን ግዴታ ነው መሰራት አለበት። ለኩላሊት ጠጠር አጋላጭ ናቸው የሚባሉ ዋና ዋና መንስኤዎች ምንድን ናቸው? እንደዚሁም ደግሞ አንድ ሰው የኩላሊት ጠጠር እንዳለበት ከታወቀ እንዴት ነው ያ ጠጠር መወገድ የሚችለው? አጋላጭ ዋናው በቂ ሁኔታ ፈሳሽ አለመጠጣት ነው። ውሃ በደንብ የማንጠጣ ከሆነ ምክንያቱም ደማችን ውስጥ ያለው ጠጠር የሚሰሩ ቅመሞች አሉ። ጠጠር ሲሰራ ደግሞ የሚያፈርሱ ቅመሞች አሉ። ጠጠር የሚሰሩት ቅመሞች ከሚያፈርሱት ዶሚኔት ሲያደርጉ ነው ጠጠር የሚሰራው። አንዳንድ ሰው በተፈጥሮ በጄኔቲክስ ከቤተሰብ እንደዚህ ያለባቸው ሰዎች ለጠጠር ይጋለጣሉ። እንደዛው ጠጠር የሚሰሩት ቅመሞች ኢንዛይሞች ከፍ ያሉ ሲሆኑ፣ እነዚህኞች ደግሞ ዝቅ ያለ ሰው ጠጠር ይሰራል። ውሃም ማንጠጣ ከሆነ ደግሞ ያንን ሪስክ ይጨምርብናል። ምክንያቱም ጠጠር የመወገድ ሁኔታውን እየሟሟ እንዳይወጣ ያደርገዋል። ስለዚህ በቂ ፈሳሽ አለመጠጣት አንዱና ዋና አጋላጭ መንገድ ነው። ጨው በብዛት መጠቀም ሌላ አጋላጭ መንገድ ነው። ቅድም እንዳልኩት ስጋም በብዛት የሚጠቀም ሰው፣ ይሄ በየቀኑ በብዛት የሚጠቀም ሰው አሁንም ለኢንፌክሽን ለጠጠር ተጋላጭ ነው። ሌላ ተደጋጋሚ ኩላሊት ኢንፌክሽን የሚያጠቃቸው በተለይ ሴቶች ላይ እነሱም በተወሰነ ደረጃ ለጠጠር ተጋላጭ ናቸው። ስለዚህ እነዚህ ነገሮች ማየት ነው። በቂ ፈሳሽ ሁለት ነገር ነው እኛ የምንመክረው። በኛ በኢትዮጵያ ስታንዳርድ ሁለት ነገር ነው። በቂ ፈሳሽ ጠጡ፣ እንቅስቃሴ በደንብ አድርጎ ነው የምንለው። ይሄ ስጋ መብላት እንደዚህ ያው አብዛኛው አበሻ በዛ ልክ ስለማይበላ ለኩላሊት በሚያስጠቃ ደረጃ ስለማይበላ እዛ ውስጥ አንገባም። አሁን ዴይሊ ተጠቃሚ አሉ ሰዎች፣ እነሱ ሲሆኑ ብቻ ነው በመጠኑ ስጋ ቀንሱ እንላለን። ፍሩት ላይ ሎሚ፣ ብርቱካን፣ ቪታሚን ሲ በብዛት ያላቸው እሱ መጠቀም በተወሰነ ደረጃ ያግዛል። ዋናው ግን ፈሳሽ መጠጣት፣ እንቅስቃሴ ማድረግ። ሁለቱን ከተደረገ በአብዛኛው ጠጠር የመከሰት እድልን ዝቅተኛ ማድረግ እንችላለን። አንዳንድ ሰዎች አሁን ለስላሳ መጠጦችን አብዝቶ መጠቀም ለኩላሊት ጠጠር አጋላጭ ነው ይላሉ እና እንደው ይሄ እንዴት ይገለጻል? በሕክምናው በምን ያህል መጠን ነው መወሰድ አለበት? እሱ ያው ለሌሎቹ ነገር በደንብ አጋላጭ ስለሆኑ ለነዛ ሲባል እንትን ማድረግ መቀነስ ጥሩ ነው። ከዛ ውጭ በተለየ ሁኔታ አጋላጭ አይደሉም። እንደውም ያው ብዙ ጊዜ ኮንትሮቨርሻል የሚሆነው ቅድም እንዳልኩት የኩላሊት ጠጠር አብዛኛው ካልሽየም የያዘ ነው። ካልሽየም ማለት 85-90% ካልሽየም የያዘ ነው ጠጠር ማለት። ወተትም በካልሽየም የበለጸገ እንትን ነው። ብዙ ሰው ይፈራል። ወተት መጠጣት ለኩላሊት ጠጠር ያጋልጠኛል ብሎ የሚፈራ አብዛኛው ሰው፣ የጤናን ባለሙያ ወተት የሚጠጡ ከሆነ ይቀንሱ ይላል። ግን
ተቃራኒ ነው የወተት ኢፌክት። ሌላው ግዛሌት የሚባል አለ እንደዚሁ ከካልሽየም እኩል እንትን የሚል ስንወስደው ከምግብ ጋር ካልሽየም ወተቱ ምን ያደርግልናል? ወደ ደማችን እንዳይሄድ ያደርጋል። ስለዚህ በተወሰነ ደረጃ የመከላከል እንትን አለው። ወተትም የለስላሳ መጠጦችን በተለየ ሁኔታ አጋላጭ አይደሉም፣ ግን ለሌላው ጤና ሲባል የለስላሳ መጠጦችን መቀነስ ጥሩ ነው። ኩላሊት ጠጠርን ለመከላከል አንዱና ዋነኛው መፍትሄ ፈሳሽ አብዝቶ መጠቀም በተለይ ደግሞ ውሃ በብዛት መጠጣት ነው ብለውኛል። እና አንድ ሰው በቀን ምን ያህል ሊትር ነው መጠጣት ያለበት? በሕክምና አንድ ሰው በቀን ምን ያህል ሊትር ውሃ እንዲጠጣ ነው? አንድ ሰው መጠጣት ያለበት ከ1.5 እስከ 2 ሊትር አካባቢ ነው። ነገር ግን ለጠጠር ኖሮት የሚያውቅ ወይም ኦልሬዲ ጠጠር ያለው ወይም በቤተሰብ 2-3 ወንድሞቹ ጠጠር ያለበት ሰው ከዛ ከፍ አድርጎ መጠጣት አለበት። ከ2.5 እስከ 3 ሊትር አድቫይዝ እናደርጋለን። ምክንያቱም በትንሹ 2 ሊትር ሽንቱ ላይ ነው ሞር ፎከስ የምናደርገው። ምክንያቱም አዲስ አበባ የሚኖር ሰው እና አፋር ክልል ውስጥ የሚኖር ሰው እኩል አይደለም የፈሳሽ ሪኳየርመንቱ። ስለዚህ የሚሸናው ሽንት በትንሹ 2 ሊትር መሙላት አለበት ነው። ጠጠር ሰርቶ የሚያውቅ ለጠጠር በተለያየ ሁኔታ ተጋላጭ የሆነ ሰው 2 ሊትር ያህል መሽናት አለበት ነው። ስለዚህ ያ እስከሚመጣ አሁን በረሃ ላይ ያለ ሰው ከዛ ከ3 ሊትር በላይ መጠጣት አለበት ማለት ነው። እዚህ ከተማ ላይ ያለ ሰው ደግሞ 2 ሊትር ለመሽናት በትንሹ 2.5 እስከ 3 ሊትር መጠጣት አለበት። በሌላ ሁኔታ ተጋላጭ ያልሆነ ግን ከ1.5 እስከ 2 ሊትር በቂ ነው። የኩላሊት ጠጠር እንግዲህ በዘር ሐረግ የመተላለፍ እድል እንዳለው ሲያነሱልኝ ነበርና እንደው ምን ያህል ነው በዘር ሐረግ የመተላለፍ እድሉ ከሌሎች አጋላጭ ሁኔታዎች አንጻር ሲታይ? እንደዚሁም ደግሞ የአያይዘው እንድገልጹልኝ የኩላሊት ጠጠር የሚያመጣው ተጓዳኝ የጤና ችግር አለው? ተጓዳኝ ችግሮች እንደ ኮምፕሊኬሽን ነው ብለን የምንጠራው አንደኛው ተደጋጋሚ ኢንፌክሽን ያጋልጣል። ዋነኛው ግን ጠጠር የሚፈራው የኩላሊትን የማስነፍ ኮምፕሊኬሽን አለው። ብዙ ጊዜ ያው ጠጠር ሲሰራ በአብዛኛው አንዱን ስለሆነ ስለማይገለጥ ነው እንጂ አንዱን ኩላሊት ከጥቅም ውጭ ማድረግ እንትን አለው። ምክንያቱም ቅድም እንዳልኩት ምልክት ላይኖረው ይችላል። ትልቅ ጠጠር 3 ሴንቲሜትር 4 ሴንቲሜትር ጠጠር ተሸክሞ አንድ ሰው ምንም ምልክት ላይኖረው ይችላል። ያ ጠጠር መስመሩን ይዘጋዋል፣ መውጫውን ይዘጋዋል እና ኩላሊት ሽንት ታመነጫለች፣ አያልፍም ወደታች። ውሃ እያጠራቀመች ስጋው እየሳሳ ይሄዳል። መጨረሻ ላይ ምንድነው ባግ ኦፍ ዋተር ነው የምንለው። ከረጢት ብቻ ትሆናለች። ስጋው ያልቅና ከረጢት ብቻ ይሆናል፣ ውስጡ ውሃ ይጠራቀማል። ያ ማለት ያ ኩላሊት ጠጠሩን ብናወጣለት አይሰራም። ስለዚህ ኩላሊትን ከጥቅም ውጭ የማድረግ እንትን አለው ኮምፕሊኬሽን፣ በዛ ደረጃ ያደርሳል። አሉ ብዙ ታካሚዎች ኩላሊታቸውን አንድ ኩላሊት ነው ያለኝ የሚሉ ብዙ ሰዎች ከኩላሊት ካንሰር ይልቅ የሚበዙት በእኛ ሀገር ከጠጠር ጋር ተያይዞ። እንዴት ነው አሁን የኩላሊት ጠጠርን ቀድሞ መከላከል የሚቻለው እንዴት ነው? በተለይ እርሱም ሲያነሱልኝ እንደነበረው አብዛኛው ሰው ላይ ምልክቱ አይታይም እና እንዴት ነው የኩላሊት ጠጠርን ቀድሞ መከላከል ይቻላል? ያው ቅድም ባልኩት ነው፣ ውሃ በደንብ ፈሳሽ በደንብ መጠጣት፣ እንቅስቃሴ ማድረግ፣ ከዛ እንደው ዝም ብለን በህይወት አጋጣሚ አልትራሳውንድ አልፎ አልፎ ማድረግ። ወደ ህክምናው ስንሄድ ህክምና የመጀመሪያው ቅድም እንዳልኩት አሁን 5 ሚሊሜትር እና ከዛ በታች ከግማሽ ሴንቲሜትር በታች ያለው ውሃ በደንብ እንዲጠጡ ነው የምንመክራቸው። ሌላ የምናደርግላቸው ነገር የለም። በ4ም በ6 ወርም አልትራሳውንድ ቼክ እናደርጋቸዋለን። ከዛ ከፍ ካለ እንደ ሁኔታ ከ5 እስከ 7 አሁንም የመውጣት እድል አለው። መስመር ካልዘጋ ኩላሊት ባይወጣም ጠጠሩ ብዙ እንትን ያደርጋል። ከዛ በላይ ሲሆን ግን እንደ ጠጠሩ ቦታ የህክምናው አይነት ይለያያል። 4-5 አይነት የህክምና አይነቶች አሉ አሁን በኢትዮጵያ ውስጥ። ሌላውም ዓለም ላይ ያለው አሁን እዛ ደረጃ ደርሰናል። ግን በመንግስት አይደለም፣ አብዛኛው በግል ተቋማት ነው። ያው የድሮ የተለመደው መንገድ ከፍቶ ማውጣት ነው። ኩላሊት ላይ ያለውን ጠጠር ኩላሊትን ከፍተን ቀጥታ የምናወጣው ነው። አሁን በዓለም ላይ ያለውን ዳታ ስናይ ከ3 እስከ 5% ያለው ብቻ ነው ለዛ የሚያበቃ ጠጠር የሚሰራው። እዛ አሁን ኦልሞስት እየተሰራ አይደለም በሌላው ዓለም፣ እኛ ጋርም ቀንሰናል ብዙ። ስለዚህ ከዛ መለስ ያሉትን የህክምና አይነት ስናይ ኩላሊት ጋር ብቻ ያለውን ስናወራ የሾክዌቭ የምንለው በተለምዶ ጨረር ነው የምንለው። እዚህ ጋር ለማህበረሰቡ ማሳወቅ ያለብን ጨረር ህክምና አይደለም። አሁን ጨረር ስለሆነ ብዙ ሰው ይፈራና እሺም አይለን። ጨረር ህክምና ስናዝ እሺ አይለን፣ ሞገድ ነው ይሄ፣ ቫይብሬሽን አይነት ነው። አሁን እናንተም በሬዲዮ እንትን እንደምትሉት የዛ አይነት ሞገድ ነው። ኮንሰንትሬት አድርጎ ጠጠሯ ላይ ሲያርፍ ይሰብራል እንጂ የጨረር ምንም አይነት ኢፌክት የለም። ለማየት በየመሃሉ ኤክስሬይ ልናይ እንችላለን ስራውን እየሰራን። ስለዚህ የጨረር እንለዋለን፣ ግን የሞገድ ህክምና ነው የሚባለው ኖርማሊ። እሱ
አንደኛ አልጋ መያዝ አይፈልግም፣ የተለየ መድኃኒት አይፈልግም፣ የተለየ ቢላ አያርፍበትም ታካሚው። ሴፍ የሆነው እሱ ነው። ለሱ ግን የጠጠሯ ሳይዝ በመጠኑ አነስተኛ መሆን አለባት። ጠጠሯ በቀላሉ መሰበር የምትችል ስስ የሆነች ጠጠር መሆን አለባት። ይህን ለመለየት ሲቲ ስካን ቅድም ያስፈልጋል ያልኩት ለዚህ ነው። ሲቲ ስካን የጠጠሩን ጥንካሬ ይነግረናል፣ የጠጠሩን ሳይዝ ይነግረናል። ከ2 ሴንቲሜትር በላይ ከሆነ ለምሳሌ እሱን አናስበው፣ ምክንያቱም ሰብሮ አይጨርሰው። የመጀመሪያው ቀላሉ አሁን ምንድነው ህክምናው ላይ ከቀላል ወደ ከባድ ነው የምንሄደው። ለታካሚው ጉዳት የማምጣት እድሉ ዝቅተኛ ከሆነው ወደ ከፍተኛው የምንለው ቀዶ ማውጣት። ለምሳሌ 1 ሴንቲሜትር ጠጠርን ለማውጣት ከዚህ እስከዚህ ነው የምንቀደው። አሁን ይህንም ያህል ከመቅደድ ሌሎቹን ቴክኖሎጂዎች መጠቀም ይሻላል ከሚል ነው። ስለዚህ ይሄ የመጀመሪያው ነው። ሁለተኛው ደግሞ ፍሌክሲብል የምንለው አለ። በብልት ተገብቶ ኩላሊት ጋር ተደርሰ ተጣጣፊ ካሜራ ያላቸው እንትኖች ናቸው። እዛ ገብተን በሌዘር ነው፣ እዛ ደግሞ በሌዘር ሰባብረን ማውጣት እንችላለን። ይሄ ሁለተኛው። አሁንም ይሄኛውም አትሊስት ቢላ ሰውየውን ቀዶት ወይም እንትን የምንለው ነገር የለም። ገብተን ጠጠሩን አውጥተን እንወጣለን። ጠጠሮቹ ከሽንት ጋር ይወገዳሉ። ሶስተኛው መንገድ ፒሲኤንኤል እንላለን። ፒሲኤንኤል የምንለው ምንድነው? የጣትን ያህል ቀዳዳ ይበሳል። ከዛ አሁንም በካሜራ እየታገዝን ኩላሊቱ ጋር ገብተን ጠጠሩ አደርሰን ጠጠሩን አፍርሰን በዛው ስበን የምናወጣበት ቴክኖሎጂ ነው። ይህም ኢትዮጵያ ውስጥ አለ። የመጨረሻው ያው አሁን ቅድም ያልኩት ነው፣ ከፍተን የምናወጣው ነው። አብዛኛውን ጊዜ ይሄኛውን አንሰራ። ሁለተኛው የጠጠር አይነት ያው ቅድም እንዳለው መስመሯ ውስጥ የምትገባው ቲዩብ ውስጥ የገባ ጠጠር ሲሆን ደግሞ ቅድም ያልኩትን አንድ ፍሌክሲብል ያልነው በቀላሉ በሱ ገብተን መስበር እንችላለን። ሁለተኛው ደግሞ ሪጅድ አለ። የዛ ነው የካሜራ ሲስተም ነው፣ ግን አሁንም በብልት ገብተን ኩላሊት ጋር ሳይደርስ መንገዱ ላይ ነው ያለው። ደርሰን እዛ ላይ የምንሰብርባቸው ያው ሌዘር ሊሆን ይችላል፣ ጃካመር የምንለው ወይም ደግሞ ኒውማቲክ መንገድ ላይ ጠጠር የሚሰብረው እንትን አለ አይደል? ያ ቴክኖሎጂ ሰውነታችን ውስጥ እንጠቀማለን። በሱ ሰባብረን ወደታችን እንዲወጣ እናደርጋለን። እነዚህ ናቸው ቴክኖሎጂዎች። ፊኛ ላይ እንደ ሁኔታው እነዚህን ቴክኖሎጂዎች ወይም ደግሞ ቀደን እናወጣለን። የኩላሊት ጠጠር ኩላሊት እንግዲህ ስራ ማቆም ፌል እስከ ማድረግ ድረስ ያደርሳል ብለዋል እና እንደው ግን ኩላሊት ፌል አደረገ ስንል ምን ማለታችን ነው? አሁን አንድ ነገር መለየት የሚያስፈልገው ለምሳሌ ጠጠር እንደ ያው ቻንስ ስለሆነ ሁለቱም ኩላሊት አሉ ሰዎች ግን ሁለቱም ኩላሊት ባንዴ ማጥቃትና ባንዴ ሁለቱን የመዝጋት እድል ያው በጣም አልፎ አልፎ ነው ይገጠሙ አሉ፣ ግን በጣም አልፎ አልፎ የሚከሰት ነገር ነው። ኩላሊት አንድ ሰው ፌል እንዲያደርግ ሁለቱም ኩላሊቶች ፌል ማድረግ አለባቸው። ለምሳሌ እቺ ኩላሊት ፌል ብታደርግ ይሄ ኩላሊት የሁለቱም ያህል ነው የሚሰራው። ለዛም ነው የምንሰጠው ለሰው። ለዚህ አሁን ይሄ ፌል ሲያደርግ ያው መቼም ሁለቱም አካላችን ቢኖር ነው የምንፈልገው አይደል? ለዛ ኩላሊቱን መጠበቅ እንፈልጋለን እንጂ ይሄኛው ስለተበላሸ ይሄኛው ያበላሽ። ግን ፌል አደረገ ካልን ፌል የሚያደርጉት ሁለቱም ኩላሊቶች ናቸው። ለዚህ ደግሞ በጣም የተለመዱት ኮመን የምንላቸው ምክንያቶች ግፊትና ስኳር። ግፊት ሳንቆጣጠረው በደንብ ሕክምናውን ሳናገኝ ለረጅም ዘመናት ሲቆይ ብዙ ኦርጋኖችን ያበላሻል። ከዛ ውስጥ አንደኛውና ዋነኛው ኩላሊት ነው። ስኳርም እንደዛው። ብዙ ሰውን በኢትዮጵያ ውስጥ ኩላሊት ፌል አደረገ ምናምን ነው ከነዚህ ነው ከሁለቱ ነው የሚነሳው። ያው እሱ ፌል ሲያደርግ ምንድነው አያጣራም ሰውነታችን የሚያመነጨውን ቆሻሻ በእያንዳንዷ ሴል የምትመነጨው ቆሻሻ አትወገድም ከሰውነት። ስለዚህ ሰውየው የተለያየ አይነት ምልክቶች ያመጣል። እንደኛ ሀገር ደረጃ ለኩላሊት ጠጠር ያለው ግንዛቤ ምን ይመስላል? በተለይ ደግሞ ኩላሊት ያው ምልክት ቀድሞ እንዳለመታየቱ ምክንያት ከመከላከል አንጻር አጠቃላይ እናንተም በሕክምና ሰዎች እንደው ምን ደረጃ ላይ ሲደርስ ነው ወደ ሕክምና ተቋማት የሚመጡት? በማህበረሰቡ ያለው ግንዛቤ እንዴት ይገለጻል? በአብዛኛው የኩላሊት ምንድነው ያው ስክሪኒንግም ብለን እንትና ነው። አሁን ካንሰር እንደዚህ ሲሆን ስክሪኒንግ አሉ እንደ ፕሮቶኮል ስላለ ማህበረሰብ ውስጥ ትምህርት ይሰጣል ይላል። እየሄዳችሁ ስክሪን አድርጉ እንደዚህ ይባላል። ኩላሊት ጠጠር ላይ እንደሱ አይደለም። ግን ኢትዮጵያ ውስጥ ባለው ደረጃ ስናየው ምክንያቱም በጣም ኮመን ነው፣ ብዙ ሰው አለ። አሁን ዓለም አቀፍ ከ10 1 ነው፣ እኛ ጋር ግን ከዛ በላይ ነው ብለን እናስባለን። 4ም 3ም ሊሆን ይችላል። አብዛኛው ሰው ጠጠር አለው። ስለዚህ በሆነ አጋጣሚ ጠጠር ማነው አልትራሳውንድ መነሳት ጥሩ ነው ብዬ አስባለሁ። አሁን እኛ ጋር የሚመጡት ሰዎች ስላመማቸው አይደለም ብዙ ጊዜ የሚመጡት ለምንድን ነው? ለሌላ ህመም ሲሄዱ አልትራሳውንድ ሲነሱ ጠጠር ይገኝና ወደኛ ይልኳቸዋል። እንደዛ ነው ብዙ ጊዜ የሚሆነው። ሌላው ደግሞ አንድ የተሳሳተ ግንዛቤ አሁንም የጤና ባለሙያዎችም እንትን የሚለው በቃ ጎኑን ያመመው ሰው በሙሉ ኩላሊት ህመም ይባላል። ያው ሚዲያውም ይሄ በየመንገዱም ሲለመን ሰውን ኩላሊት ያስደነግጠዋል። ከሌሎች የከፉ ህመሞች በላይ ኩላሊት ነው ሰው የሚያስደነግጠው። አሁን ለምን ሚዲያውን በጣም ኩላሊት ላይ ፎከስ ያደርጋል።
በየመንገዱም ሲለምናያለን። ወጪውም ደግሞ ቀላል አይደለም። ለአንድ ሰው ኩላሊት ፌል ያደረገ ሰው ዲያሊሲስ ማሰጠት ምን ማለት ኩላሊት ቀየር የሚባል ብዙ ነው። ያ ስላለ እንትኑ ደህና ነው። አሁን በተለይ ሰው ለኩላሊት ያለው ትኩረት ደህና ነው። ግን ምን ይሆናል አሁን ጎኑን ያመመውላ ክሊኒክ ይሄዳል፣ ሽንት ምርመራ ይሰራል፣ ሽንቱ ኖርማል ነው። ግን የመጣውን ሰው ለመመለስ ያው እንደ ቢዝነስም ለማየት ሊሆን ይችላል፣ ወይም ደግሞ ያን ሰው ለማስተሰት ሊሆን ይችላል። ኢንፌክሽን አለ፣ አንቲባዮቲክ ይሰጣል። ከዛ ሌላ ቦታ ሲሄድ ኢንፌክሽን አለ፣ አንቲባዮቲክ ይሰጣል። አሁን ትልቁ ችግር እሱ ነው። ምንድነው አንቲባዮቲክስ የተለማመደ የሽንት ኢንፌክሽን በከተማው ላይ በጣም አለ። አንዱ አሁን እያሳሰበን ያለው ደግሞ እሱ ነው። ምክንያቱም የምር ኩላሊት ኢንፌክሽን ያ ሰው ያሞት ሲመጣ ካልቸር ሲሰራ ለአብዛኛው እንትን የተለማመደ ባክቴሪያ ነው የሚመጣው። ከዛ የምንሰጠው መድኃኒት እናጣለን። እንደዛ አይነት ድረስ እንደርሳለን እና እሷን እንደው ባለሙያዎችም ቢሉ እመክራለሁ። አሁን ሲያነሱልኝ እንደነበረው በኢትዮጵያ እንግዲህ ከ3 እስከ 4 የሚሆኑ ሰዎች በኩላሊት ጠጠር የመጠቃት እድል እንዳላቸው እያነሱልኝ ነበር እና እንዴት ነው ምን ያህል የጤና ስጋት ነው ለኢትዮጵያ ብለን መውሰድ እንችላለን? አጠቃላይ አንድ ኢንዲቪጁዋልስ እንደ ኢንዲቪጁዋል ስጋት ነው። ምክንያቱም ቅድም እንዳልኩት ጠጠር ኩላሊትን የማበላሸት እድል አለው። ትንሽም አይደለም እድል አለው። ሁለተኛ ደግሞ ቅድም ሳነሳ እንደነበረው ሕክምናው ምርመራው ቴክኖሎጂ ቤዝድ ነው። ሕክምናውና ምርመራው ቴክኖሎጂ ቤዝድ ነው። አሁን እነዚህ የምጠቅሳቸው ለስራ ቀላል ናቸው፣ ግን እንደ ቴክኖሎጂ እንደ ወጪ ግን ለግለሰቡም በጣም ውድ ናቸው። በተለይ በግል ሲታከም በጣም ውድ ነው። ለሀገርም ደግሞ እንደዛው። ለምሳሌ የሆነ ጊዜ አሜሪካን እንትን እየሰራሁት ነበር። ለኩላሊት ብቻ የሚያወጡት ወጪ ከኢትዮጵያ ከጤና በጀቱ የትና የት ይበልጣል። ስለዚህ ከኮስት አንጻር ራሱ ትልቅ ነው። ቴክኖሎጂ ይፈልጋል። አሁን አንድ ሰው ኩላሊት ጠጠር አለህ ተብሎ ልታከም ቢል በግል ቅድም ካልኳቸው ቴክኖሎጂ ቢጠቀም ከ100,000 ብር በላይ ነው የሚያወጣው ለአንድ ዙር ህክምና። አንዳንዴ በአንድ ዙር ላይ ያልቅ ይችላል። ስለዚህ የዛኑ ያህል ይሄዳል። ሁለተኛው ያው የኩላሊት ማበላሸቱ ሌላ ነገር ነው። ስለዚህ በደንብ ትኩረት ሊሰጥበት የሚገባ ችግር ነው። እኔ ጥያቄዎችን ጨርሻለሁ። የቀረ ሀሳብ የሚጨምሩት የሚያስተላልፉት መልዕክት ካለ? አይ ማለት ያለብኝን ጠጠርን በተመለከተ ብያለሁ። አመሰግናለሁ። ዶክተር እንግዲህ የኩላሊት ጠጠርን አስመልክተው ለሰጡን ሰፊ ሙያዊ ማብራሪያ ከልብ አመሰግናለሁ። እኔም አመሰግናለሁ። የጋዜጣ ፕላስ ተከታታዮቻችን ሳምንታዊ የጤናውን ልብ ይበሉ ዝግጅታችን እስካሁን ያቀረብንላችሁን ይመስል ነበረ። ሳምንት በሌላ ዝግጅት እስከምንገናኝ ድረስ መልካም ሳምንት።